ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ወደ ዜናዎቹ እናመራለን። ኢራን የኢምሬትስ ራስ አልካይን ከተማ ነዋሪዎችን በአስቸኳይ ለቀው እንዲወጡ አዘዘች። የኢራን አብዮታዊ ዘብ በተባበሩት አረብ ኢምሬትስ የምትገኘውን የራስ አልካይን ከተማ ነዋሪዎች አካባቢውን በአስቸኳይ ለቀው እንዲወጡ ማስጠንቀቂያም ሰጥቷል። አብዮታዊ ዘብ ባወጣው ማስጠንቀቂያ 200,000 ገደማ ህዝብ በሚኖርባት ይህች ከተማ የኢራን ደሴቶች ላይ ለሚሰነዘሩ ጥቃቶች እንደ ማረፊያነት እያገለገለች በመሆኑ ቀጣይ ጥቃቱ እንደምትሆንም ገልጿል። በመሆኑም ነዋሪዎች ህይወታቸውን ለማትረፍ ከተማዋን በአስቸኳይ ለቀው እንዲወጡ ትዕዛዝም አስተላልፏል። ኢራን ከአሜሪካና ከእስራኤል ጋር የገባችበት ጦርነትን ተከትሎ ኢምሬትስ የጥቃት ኢላማ መደረጓ በቀጠናው ያለውን ስጋትም ከፍ እያደረገውም ይገኛልም። ኢራን የእስራኤልን ዲሞና የኒውክሌር ጣቢያ ላይ ያነጣጠረን ጥቃት ፈጸመች። የእስራኤል ወታደራዊ ሬዲዮ እንደዘገበው ከኢራን የተተኮሱ ሚሳኤል በኔጌቭ በረሃ በሚገኝ የዲሞና የኒውክሌር ማዕከል አቅራቢያ የምትገኝ ህንፃ ሙሉ በሙሉ አውድሟል። ይህ ጥቃት ኢራን ትናንት በናታንዝ ኒውክሌር ማበልጸጊያ ጣቢያዋ ላይ ለደረሰባት ጥቃት የሰጠችው አፋጣኝ ምላሽ ነውም ተብሏል። በአካባቢው ያለው ውጥረት እጅግ እየተባባሰ በመምጣቱ እስራኤል በመጪው ቀናት በኢራን ላይ የታክቲካል ኒውክሌር ጥቃት ልትሰነዝር ትችላለች የሚልም ስጋቶች እየተደመጡም ይገኛሉ። ምንም እንኳን ፕሬዝዳንት ዶናልድ ትራምፕ እስራኤል የኒውክሌር መሳሪያ አትጠቀምም ቢሉም የሚሳኤል ድብደባው ሲበረታባት ልታደርገው እንደምትችልም አስግቷቸዋልም። ከዚህ ጋር በተያያዘ በዛሬው ዕለት ምሽቱን እስራኤል በኢራን ሚሳኤል ስትፈተንም አምሽታለች። ኢራን ወደ እስራኤል ደቡባዊ ግዛት ሚሳኤል ማስወንጨፏን ተከትሎ እስራኤል ሚሳኤሎቹን ማክሸፍ ተስኗት ኢላማዎቹን የመቱ ጥቃቶችንም ኢራን ሰንዝራለች። እስካሁንም በ22 ሰዎች ላይ ጉዳት መድረሱም ተገልጿል። የኢራን ሚሳኤሎች 3800 ኪሎ ሜትር ርቀት ላይ የሚገኘውን የአሜሪካን የጦር ሰፈር ኢላማ አደረጉ። የኢራን በህንድ ውቅያኖስ የሚገኝና የአሜሪካን የዩናይትድ ኪንግደም የጋራ ጦር ሰፈር ዲዮጎ ጋርሲያ በሁለት ባላስቲክ ሚሳኤሎች መምታቷ ተሰማ። ጥቃቱ ኢራን እስከ 3800 ኪሎ ሜትር ርቀት ድረስ የመምታት አቅሟን ያሳየችበት ሲሆን ይህም ቀደም ሲል የነበራትን የ2000 ኪሎ ሜትር ርቀት ገደብ የጣሰም ሆኗል ተብሏል። በተያያዘም ዜና የሆርሙዝ ወሽመጥን መዘጋትን ተከትሎ የነዳጅ ዋጋ በበርሜል $113 በማሻቀብ በአሜሪካ በ140 ሚሊዮን በርሜል የኢራን ነዳጅ ላይ የጣለችው ማዕቀብ ለ30 ቀናት በጊዜያዊነትም እንድታነሳ አስገድዶታል። በሌላ በኩል በትራምፕ አስተዳደርና በኔቶ አጋሮች መካከል ወታደራዊ ድጋፍ ዙሪያ አለመግባባቶች እየተፈጠሩ ሲሆን አሜሪካ ተጨማሪ 3 የጦር መርከቦችና 2500 የባህር ኃይል ወታደሮችን ወደ ቀጠናው እያሰማራች መሆኑም ታውቋልም። ባህሬንና 19 ሀገራት በኢራን ላይ ጠንካራ ጥምረትን መሰረቱ። የባህሬን መንግስት ከአውሮፓ እና እስያ ከተውጣጡ 19 አጋር ሀገራት ጋር በመሆን ስልታዊ ጠቀሜታ ባለው የሆርሙዝ ባህር ወሽመጥ ላይ ጥብቅ የደህንነት እርምጃን ለመውሰድ ዝግጁ መሆኑን አስታውቋል። ይህ ሰፊ ጥምረት ዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን፣ ጃፓን፣ ካናዳ እና ደቡብ ኮሪያን ጨምሮ በርካታ የአውሮፓ ሀገራትን ያቀፈ ነው። ጥምረቱ ኢራን በንግድ መርከቦች እና በሲቪል መሰረተ ልማቶች ላይ የምታደርሰውን ጥቃት እንዲሁም የባህር ላይ መስመሮችን ማቋረጧን በጽኑ ኮንኗል። ቴህራን የባህር ላይ ፈንጂዎችን ከመቅበር የድሮን እና የሚሳኤል ጥቃቶችን ከመሰንዘር በአስቸኳይም እንድትቆጠብም ጥሪ አቅርቧል። ኢራን በቀጠናው መረጋጋትን ለመመለስ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ ቁጥር 2817ን እንድታከብርም አሳስቧል። ይህ ጥምረት በመስተጓጎሉ የሚቀጥል ከሆነ በቴህራን ላይ ተጨማሪና ጠንካራ እርምጃ ሊወሰድ እንደሚችሉ ግልጽ ማስጠንቀቂያም ሰጥቷል። የዓለም ኢነርጂ ማጓጓዣ ቁልፍ በሆነው በዚህ ቀጠና ላይ የተደቀነው ስጋት የዓለምንም ትኩረት እየሳበ ይገኛልም። በኢራን የተጀመረው ጦርነት ሊያበቃ ነው በማለት ትራምፕ በዚህ ዘመቻ ያስመዘገቧቸውን 5 ግቦች ይፋ አደረጉ። ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅ በኢራን ላይ የተከፈተው መጠነ ሰፊ ወታደራዊ ዘመቻን ወደ ማጠናቀቂያው መቃረቡን በትሩዝ ሶሻል ሚዲያ ገጻቸው አስታውቀዋል። አሜሪካ 5 ዋና ዋና ግቦች ማሳካቷን የገለጹት ፕሬዚዳንቱ ከእነዚህ መካከል የኢራን የሚሳኤል አቅም መዳከም፣ የባህር አየር ኃይል መደምሰስ እና
የኒውክሌር ፕሮግራሟን በቋሚነት መግታት እንደሚገኝበትም ጠቅሷል። በተጨማሪም እስራኤል፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶችን ጨምሮ የአሜሪካ ወዳጆችን ደህንነት ማረጋገጥ ትኩረት የተሰጠው ጉዳይ መሆኑን ገልጿል። ትራምፕ በጣም ተቃርበናል በማለት ጦርነቱ በቅርብ ሊያበቃ እንደሚችል ፍንጭ የሰጡ ቢሆንም የተኩስ አቁም ስምምነት ላይ ፍላጎት እንደሌላቸውና አሜሪካ ድል መቀዳጀቷን አጽንኦት ሰጥተውታል። በሌላም በኩል ቴሄራን ምንም አይነት መታቀብ አናሳይም በማለት የአጸፋ እርምጃ እንደምትወስድም መግለጿ ይታወሳል። የቀድሞው የኤፍቢአይ ዳይሬክተር ሮበርት ሙረል ከዚህ ዓለም በሞት ተለዩ። የቀድሞው የዩናይትድ ስቴትስ የፌዴራል ምርመራ ቢሮ ዳይሬክተር ሮበርት ሙለር በ81 ዓመታቸው ከዚህ ዓለም በሞት መለየታቸውን ቤተሰቦቻቸው አረጋግጠዋል። ሙለር ለዓመታት በፓርኪንሰንስ በሽታ ሲሰቃዩ እንደነበር የተገለጸ ሲሆን አርብ ምሽት ማለፋቸውን ታውቋል። ሮበርት ሙለር ከፈረንጆቹ 2001 እስከ 2013 ባሉት ዓመታት ኤፍቢአይን የመሩ ሲሆን በተለይም መስከረም 11 2001 የተፈጸመውን የሽብር ጥቃት ተከትሎ ተቋሙን ወደ ጸረ ሽብር ግብረ ኃይል በመቀየርም ይታወቃሉ። በተጨማሪም እንደ ኤሮፓያን አቆጣጠር በ2017 በዶናልድ ትራምፕ የመጀመሪያ የምርጫ ቅስቀሳና በሩሲያ መካከል የነበረውን ግንኙነት በመርማሪነት መርተዋል። ፕሬዚዳንት ዶናልድ ትራምፕ የሙለርን ህልፈት ተከትሎ በሰጡት አወዛጋቢ አስተያየት መርማሪውን የጠንቋይ አደን ሲሉ የገለጹ ሲሆን በሙለር ሞት መደሰታቸውንም በመግለጽ አሁን ሞቷል፣ ካሁን በኋላም ንጹህን አይጎዳም ሲሉ ጽፈዋልም። ለሰዓቱ የነበሩን አጫጭር ዜናዎች ይህንን ይመስሉ ነበር። ቤተሰቦች ቻናላችንን ላይክ፣ ሰብስክራይብ በማድረግ የቻናሉን ማደግ እንድትደግፉ በአክብሮት ጠይቃለሁ። እስከዛው መልካም ጊዜ